ሰላም ጤና ይስጥልን ውድ የሐሳብ ሚዲያ ቤተሰቦቻችን እንደምን ቆያችሁልን? ዕለታዊ የሐሳብ ዴሊ ፕሮግራማችን እንሆ ተጀምሯል። እንግዲህ በዛሬ የሐሳብ ዴሊ ፕሮግራማችን ሁለት አበይት ጉዳዮችን ይዘን መጥተናል። የመጀመሪያው ጉዳያችን የሚሆነው እንግዲህ ሰሞኑን በተለያዩ ማህበራዊ ሚዲያዎች ላይ ሲዘዋወር የነበረና በሙሉ ለሙሉ እውነት የሌለው አንድ ትልቅ መረጃ ተመልክተን ነበር። ኢትዮጵያ ዕዳዎቿን መክፈል ስላልቻለች የተለያዩ የኢትዮጵያ ትልልቅ የሚባሉ ካምፓኒዎች እንደዚሁም ዓለም አቀፍ እንቅስቃሴዎችን የሚያደርጉ ነገሮች ሊያዙባት ይችላሉ የሚል መረጃ ሲወጣ ነበር። ነገር ግን ከዚህ ጋር ተያይዞ እንግዲህ ሰሞኑን በተለይ ደግሞ የገንዘብ ሚኒስተሩ አህመድ ሺዴ ከዓለም ባንክና የዓለም የገንዘብ ድርጅት ጉባኤ ላይ ተሳትፎ ኢትዮጵያ ያመጣቻቸውን እምርታዎች በተለይ ደግሞ በኢኮኖሚ ዘርፉ በፋይናንሻል ማሻሻያዎችና በማይክሮ ኢኮኖሚ ዘርፍ ያሻሻላቻቸውን ትልልቅ ተግባራቶችን ተመልክተናል። በዚህም እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ ለማክሮ ኢኮኖሚ ያሳዩት ትልቅ እምርታ በተለይም በተለያዩ ሀገራቶች እንደዚሁም ደግሞ የዓለም ባንክ ፕሬዚዳንት በሆኑ ትልቅ ምስጋና ተቸሯቸዋል። እነዚህ ስራዎች እንግዲህ ኢትዮጵያ ስለሰራች ያመጣቻቸው እንጂ ሌሎች እንደሚሉት ኢትዮጵያ ዕዳዋን መክፈል ሳትችል ቀርታ አይደለም። ከዚህ ጋር ተያይዞ እንግዲህ በእነዚህ ጉዳዮች ላይ ሰፋ ያለ መረጃ ማደረሳችሁ ነው የሚሆነው። ሌላ ሁለተኛ ጉዳያችን የሚሆነው እንግዲህ ትናንትና ዜና እረፍታቸውን የሰማነው የኬንያው ቡንቱ ፖለቲከኛ እንደሚታወቁት ትናንትና እረፍታቸውን ተከትሎ በአፍሪካ ፖለቲካ ላይ ደግሞ ትልቅ አስተዋጽኦ የነበራቸው ሰው ናቸው። እንደምናውቀው ራይላ ኦዲንጋ በተለይ ደግሞ በኬንያ ፖለቲካ ውስጥ ትልልቅ አስተዋጽኦችን ያደረጉ ነው። በተለያዩ ጊዜያቶች ምርጫን ተሸንፈዋል። ነገር ግን ምርጫ መሸነፋቸው ለነሱ ወደኋላ እንዲቀሩና ፖለቲካ ላይ እንዳይሳተፉ አልከለከላቸውም። እንዲያውም ፖለቲከኛው በሀገሪቷ ላይ ባለው የፖለቲካ እንቅስቃሴ ሰፊ ሚና በመጫወታቸው የሀገሪቷ ጠቅላይ ሚኒስትር እስከመሆን ደረጃ ደርሰው ነበረ። እንደምናውቀው ኬንያ በፕሬዚዳንሻል ሲስተም ብትተዳደርም ነገር ግን በሁለቱ መካከል በተደረገ ውይይት የኬንያ ጠቅላይ ሚኒስትር መሆን ችለዋል። ከእሳቸው ጋር ተያይዞ እንግዲህ ባለፉት የፖለቲካ ትግላቸውና በፖለቲካ ላይ ለአፍሪካ ትልቅ አስተዋጽኦን ያበረከቱ ሰውን እንዘክራቸዋለን፣ እናነሳቸዋለን። ወደ መጀመሪያ ጉዳይ ሲሻገር እንግዲህ ሰሞኑን በተለያዩ ማህበራዊ ሚዲያዎች ላይ ሲዘዋወር የተመለከትነው የኢትዮጵያ መንግስት ብድር መክፈልን ስላልቻለ በተለይ ደግሞ ትልልቅ የሚባሉ ተቋማቶቹ ሊወረሱበት ይችላሉ የሚሉ መረጃዎችን ሲሰራፉ ነበረ። ነገር ግን ይህ መረጃ ሙሉ ለሙሉ ሐሰት እንደሆነ የተመለከትንበት የትናንትናው ትልቁ ጉባኤ መመልከት እንችላለን። የዓለም ባንክና የዓለም የገንዘብ ድርጅት ዓመታዊ ጉባኤ ላይ እንግዲህ የገንዘብ ሚኒስተሩ አህመድ ሺዴና ልዑካን ቡድናቸው ተሳትፈው ነበረ። ከዚህ ጋር ተያይዞ እንግዲህ ልዑካን ቡድኑ እንዳሳዩት እንግዲህ ኢትዮጵያ በተለይ ደግሞ በማክሮ ኢኮኖሚ ላይ ያመጣችውን ትልቅ ምርታ ተመልክተናል። ከዚህም ጋር ተያይዞ እንግዲህ የዓለም ባንክ ፕሬዚዳንት የሆኑት አጃይ ባንጋ ጠቅላይ ሚኒስትር ዶክተር አብይ አህመድን ያመሰገኑበት ትልቅ ሁኔታ አለ። እሳቸውም የተመሰገኑበት ሁኔታ እንግዲህ በተለይ ደግሞ በሀገሪቷ ላይ በማክሮ ኢኮኖሚ የተሰራው ትልቅ ምርታ፣ ለማክሮ ኢኮኖሚ የተሰጠው ትልቅ እንቅስቃሴና ሀገሪቷ አሁን ላለችበት እድገትና ለገንዘብ አቅሟ ትልቅ አስተዋጽኦን እንደተወጣና ኢትዮጵያም ደግሞ እነዚህ ስራዎችን በቀጣይ መቀጠል አለባት ብሏል። እንደው የዓለም ባንክ ለኢትዮጵያ በተለይ ደግሞ የማክሮ ኢኮኖሚ ለውጥን ስታመጣ ምን አይነት አስተዋጽኦች ይኖሩታል? አሁን ካለባት ሁኔታ በተለይ ደግሞ በዓለም ባንክና የተለያዩ ድርጅቶች ማክሮ ኢኮኖሚ እንድትከተል የተለያዩ ሀገራቶች ይደገፋሉና ኢትዮጵያ ተከትላ ምን አይነት ጥቅሞችን አገኘች? በተለይ ደግሞ ካገኛቻቸው ጥቅሞች ሀገር ላይስ ምን አይነት አስተዋጽኦ አውለዋል የሚለውን በሰፊው እንመለከታለን። አጠቃላይ የሪፎርሙን አካሄድ በተሟላ መንገድ መገንዘብ ላይ ውስንነት እንዳለን በሙሉ ካልተረዳ ነው ሪፎርሙን ስቶክ ማርኬት ስንል ተረብሸን፣ ሞባይል ባንኪንግ ስንል ተረብሸን፣ ፋይናንሻል ሴክተር ሊከፈት ነው ስንል ተረብሸን ከሆነ አይሆንም። በሙሉ ሪፎርም ከተገነዘብን አንድ በአንድ ያ ሪፎርም ሲሳካና ሲፈጸም ያለውን ሰብ አጀንዳ ከዋናው ኢሹ ጋር ደምሮ ማየት ያስፈልጋል። ብልጽግናን ኢትዮጵያ ውስጥ እናረጋግጣለን ስንል ዴቨሎፕመንት ኢን መደመር አዘ ሮድማፕ በግልጽ ከየት ተነስተን የት እንደምንደርስ አስቀምጧል። በጨበጣ አይደለም የምንዋጋው። ያለንበትን ነገር ገምግመን ምንና እንዴት ብንሰራ የምናልመው የምናስበውን ብልጽግና ልናረጋግጥ እንችላለን። የመጀመሪያው እንግዲህ ኢትዮጵያ ማክሮ ኢኮኖሚ ከመከተሏ ጋር ተያይዞ ያመጣቻቸው ለውጦች በርካታ ናቸው። እንደምናውቀው ከለውጡ በኋላ በተለይ ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ የኢኮኖሚ ማሻሻያ ወይንም የኢኮኖሚ ሪፎርም ብለው ይዘውት የመጡት ለውጥ ነበረ። ወደ ስልጣን ከመጡ በኋላ የተደረጉ በርካታ ለውጦች አሉ። ከነዚህም ጋር ተያይዞ እንግዲህ የዕዳ ቅነሳዎች ነበሩ። ባለፉት መንግስታት ባለፈው ስርዓተ መንግስት ጊዜ በርካታ ዕዳዎች የነበሩባት ኢትዮጵያ ትልቅ ዕዳን ተሸክመው ነበር ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን የመጡትና የኢኮኖሚ ሪፎርም ያስፈልገናል ያሉት ያለብንን ዕዳ መጀመሪያ መቀነስ አለብን። ከዓለም ገበያ እኩል መወዳደር ካለብን ያለብንን ዕዳ መቀነስ ነውና የመጀመሪያው የዕዳ ቅነሳ ነው። ከወርልድ ባንክ ከአይኤምኤፍ እንደዚሁም ከተለያዩ የዓለም አቀፍ ባለሀብቶችና ትልልቅ ድርጅቶች የተበደርናቸውን ብድሮች ሙሉ ለሙሉ የማሰረዝ ዕዳችንን የመክፈል እንደዚሁም ደግሞ በስምምነት የዕዳ ክፍያ ጊዜያችንን የማራዘም ምክንያቱም በአንዴ ሁሉም ዕዳ ተከፍሎ አያልቁምና ባለፈው ዘመናችን በርካታ ዕዳዎች ነበሩብን።
እነዚህ ዕዳዎቻችንን ለማሻሻል ደግሞ የተሰሩ ትልልቅ ስራዎች ነበሩና ከዚህ ጋር ተያይዞ እንግዲህ የነበረብንን ውዝፍ ዕዳ የማቃለል ስራ በጣም በትልቁ የተሰራበት ነው። ያለንን የሀገር ምርት ከማሳደግ አንጻር ምርታችንን ባሳደግን ጊዜ የምርትና ምርታማነት በጨመረ ሂደት ውስጥ የማክሮ ኢኮኖሚ በተሻሻለ ቁጥር ውስጥ የዕዳ ቅነሳችንን ከጊዜ ወደ ጊዜ የጨመርንበት ያሻሻልንበት አለና በተለይ ደግሞ ከለውጡ በኋላ ከተሰሩ ስራዎች ዋነኛውና ትኩረት ሊሰጠው የሚገባው በማክሮ ኢኮኖሚ ውስጥ የነበረው የዕዳ ስረዛ ፕሮግራሞች ነበሩ። እንደዚሁም የዕዳ ቅነሳዎች ነበሩ። ሌላ ሁለተኛ የሀገር ውስጥ የምርትና ምርታማነትን አቅም ማሳደግ ነው። በተለይ ደግሞ በቅርብ ጊዜያቶችን የተመለከትናቸው ትልልቅ ምርቶችን ማሳየት እንችላለን። እንደ ምሳሌነት ማንሳት የምንችለው በተለይም አሁን ደግሞ በቅርብ ሰዓቶች ኢትዮጵያ ለራሷ ፍጆታ ከመዋልም አንጻር ለውጭ ሀገራቶች መሸጥ የጀመረችው የስንዴ ምርታችን ነው። የስንዴ ምርትና ምርታማነትን ለማምጣት እንግዲህ የተለያዩ ስራዎች ተሰርተዋል። በክላስተር የመዝራት ስራዎችን እንደዚሁም ደግሞ ምርቱን የሚያሳድጉ ቦታዎችና ጊዜዎችን መምረጥ ያስፈልጋል። በተለያዩ ሂደቶች ደግሞ መስኖ በመጠቀም በአመት አንዴ ከምናመርተው 2 እና 3 የማምረት ሂደታችንን ከፍ ያደረግንበት ነበረ። እነዚህ ስራዎች እንግዲህ ኢትዮጵያ በተለይ ደግሞ ማምረት በምትችለው አቅም ላይ ማምረት አልቻለችም ነበረ። በሪፎርም በተሄደበት መንገድ የማምረት አቅማችንን ከፍ አደረግን። ከዛም ጋር ተያይዞ ትልቅ ምርትና ምርታማነትን ያሳካንበት አመት ነበረ። ከዚህ ጋር ተያይዞ በስንዴና በዘመናዊ አስተራረስ በተለያዩ ጊዜያቶች ምርትና ምርታማነትን ባሳደግን ቁጥር የማክሮ ኢኮኖሚያችንን የማሻሻል ትልቅ አቅም ነበረው። እንደዚሁም ዋነኛውና በጣም ትልቅ ችግር የሚሆነው በተለይ ደግሞ በአፍሪካም እንደዚሁም ደግሞ በማደግ ላይ ባሉ ሀገራቶች ትልቅ ችግር የሚሆንባቸው የምንዛሬ እጥረት ነበረ። ኢትዮጵያ እንግዲህ የውጭ ምንዛሬ መዛባትን ማስተካከል ነበረ። ከዚህም ጋር ተያይዞ ብሔራዊ ባንክ በትልቁ ስራዎችን ሲሰራ ነበረ። እንደምናውቀው ኢትዮጵያ ውስጥ በተለይ ደግሞ የብላክ ማርኬት ገበያ በጣም ተስፋፍቶና ብላክ ማርኬት የሀገሪቷ ትልቅ ዕዳ ሆኖብን የነበረ ጊዜ ነው። ይህንን ብላክ ማርኬት ደግሞ ሙሉ ለሙሉ ከገበያ ውጭ ለማድረግ የተሰሩ ትልልቅ የሚባሉ የኢኮኖሚ ሪፎርሞች አንዱ ነውና ብላክ ማርኬታችንን ለማጥፋት እንግዲህ ብሔራዊ ባንክ በተለያዩ ጊዜያቶች የውጭ ምንዛሬ ጨረታዎችን ያካሄድ ነበረ። በቅርብ እንግዲህ በዚህ ሳምንት እንኳን 10ኛው የውጭ ምንዛሬ ጨረታ ተካሂዶ ነበረ። በሀገራችን ያሉ በርካታ ባንኮች በ10ኛው እንግዲህ የውጭ ምንዛሬ ገበያ ላይ እንኳን 31 የሚሆኑ ባንኮች ተሳትፈዋል። እነዚህ ባንኮች በሚሳተፉ ጊዜ የሚፈልጉትን ያህል ገንዘብ በጨረታ ይወዳደራሉ። የሚፈልጉትንም ገንዘብ ከወሰዱ በኋላ ኢትዮጵያ ውስጥ እያንዳንዱ የዶላር ምንዛሬ የውጭ ንግዶችን የሚሳለጥበትና የእያንዳንዱ እንቅስቃሴ የምንመለከትበት ትልቅ አስተዋጽኦ ያለው ነውና እንደሚታወቀው እንግዲህ ኢትዮጵያ ባለፉት 6 ዓመታት ብቻ እንግዲህ የኢኮኖሚ እድገትን በማስመዝገብ እነዚህን ደረጃዎች የምናነሳላችሁ እንግዲህ ሪፎርማችን በሁለት የተከፈለ ነው። የመጀመሪያ ደረጃ ሪፎርም አለ፣ የሁለተኛ ደረጃ ሪፎርም አለው። ይሄም እንግዲህ ኢትዮጵያ ባለፉት 6 ዓመታት ማለትም ደግሞ ወደ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡበት በኋላ ያሉትን የ6 ዓመት የኢኮኖሚ ሪፎርማችንን ነው። እነዚህም እንግዲህ ፈጣን ኢኮኖሚ እድገቶችን እያሳየ ካሉ ሀገራቶች አንደኛዋ እንድትሆን አስችሎታል። ይሄም ማለት እንግዲህ ከ2010 እስከ 2015 ባለው በጀት ዓመት እንኳን በአማካኝ የሀገሪቷ የውስጥ እድገት ከ7.1 በላይ ከፍ ማለት የተቻለበት ነውና 7% ያደግንበት እድገታችን ደግሞ ይሄ ደግሞ ከሪፎርሙ በኋላ የመጣ ትልቅ እድገታችን ነው። በዚህም እንግዲህ ሀገራችን በአፍሪካ ኢኮኖሚ ምህዳር ጉልህ ሚና ያላት ሀገር ለመሆን በቅታለች። ይሄም እንግዲህ ከለውጡ በኋላ የመጣ የሪፎርም ስራዎች ነው። ከዚህ ጋር ተያይዞ እንግዲህ በቅርቡ የተቀረጹ ደግሞ ሁለተኛ ደረጃ የሀገር ሪፎርሞች የሚሳለጡበት ሁኔታዎች ነበሩ። የመጀመሪያው እንግዲህ የማክሮ ኢኮኖሚ መረጋጋትና ዘላቂ የማደግ ዘመናዊነትና ጤናማ የማክሮ ኢኮኖሚ ፖሊሲን ማጽደቅ ነው። ቅድም እንዳልኳችሁ እንግዲህ የማክሮ ኢኮኖሚያችንን ባሻሻልን ቁጥር ሪፎርሞቻችን ከጊዜ ወደ ጊዜ የተሻሻሉ በመጡ ቁጥር የኢኮኖሚ መረጋጋት ይመጣል፣ የሀገር እድገትም ይመጣል። ባሳየናቸው እድገቶች አንጻር እንግዲህ የማክሮ ኢኮኖሚ ምን ያህል አስተዋጽኦ እንደነበረውና በዚህም ደረጃ ደግሞ ምን ያህል ተቀባይነት እንደነበረው ነው። ሌላ ሁለተኛው ደግሞ ፈጠራን የሚያበረታታና ምቹ የኢንቨስትመንትና የንግድ ዘርፍ አካባቢ ተወዳዳሪነትን ማሳደግ ነው። በተለይ በአሁን ሰዓት በሀገራችን የምንመለከተው ምቹ የገበያ እንቅስቃሴዎች እንደዚህም ደግሞ ተወዳዳሪ የገበያ እንቅስቃሴዎች ናቸው። እነዚህ ተወዳዳሪ የገበያ እንቅስቃሴዎች እንግዲህ ሁሉም ሰዎች መሳተፍ የሚችሉበት ማለትም ደግሞ ባለሀብቶች ባላቸው አቅም ድረስ ይሳተፋሉ። እንደዚሁም የመንግስት ተቋማቶች የሚሳተፉበትና የገበያ ምህዳሩን የማመጣጠን ሁሉም እኩል የሚሳተፍበትን ሂደትን የተመለከትንበት ነበረ። ሶስተኛው የሀገር ውስጥ ምርትና ምርታማነትን ማሳደግ ነው። ቅድም እንዳነሳውላችሁ ምርትና ምርታማነቱ የሚያድጉት ደግሞ ከሪፎርም ከተያዙ ዋነኛ እቅዶች መካከል ናቸውና እነዚህ እቅዶቻችን ደግሞ እንዲሳኩ በርካታ ጥረቶች ተደርገዋል። መስራት የነበረባቸው ትልልቅ ስራዎች ተሰርተዋል። ከነዚህ ጋር ተያይዞ የሀገር እድገት መጥቷል። ያሳየናቸው የኢምፖርትና የኤክስፖርት ስራዎቻችን ደግሞ ትልቁ ሚና ይጫወታሉ። ሌላው አራተኛው ደግሞ ጥራት ያለው አገልግሎትና በብቃት በማቅረብ የመንግስትን አቅም ማሳደግ ነው። መንግስት ራሱን አቅሙን ባሳደገ ቁጥር የሀገሪቷ እድገትና የሀገሪቷ የማግኘትና የመሻሻል አቅም ከጊዜ ወደ ጊዜ ከፍ እያለበት የመጣ ነውና መንግስት እነዚህ ሪፎርሞችን ሲሰራ ከመጀመሪያ ከሚሰራቸው ሪፎርሞች ውስጥ ከራሱ ውስጥ እንግዲህ የራስን አቅም ማሻሻል፣ በራስ ደረጃ ደግሞ የመስራትን አቅም ያሻሻለበት ሁኔታዎች አሉና
ሀገራችን በተለይ ደግሞ ባለፉት ዓመታት ለዘላቂ ኢኮኖሚ በተለይ ደግሞ ቋሚነት ላለው እንደዚሁም ለማይንገዳገድና ወደ ኋላ ለማይመለስ ኢኮኖሚ የሰራቻቸው በርካታ ስራዎች አሉ። እነዚህም ስራዎች እንግዲህ የማክሮ ኢኮኖሚ ማሻሻያ ፕሮጀክት ቁልፍና ዋነኛ ምሰሶዎች አሉ የሚባሉት እንግዲህ የውጭ ምንዛሬ መዛባትን ማስተካከልና የረጅም ጊዜ የውጭ ክፍያ ሚዛናዊን ጉድለትን ማስተካከል ነው። እንደሚታወቀው ቅድም እንዳነሳውላችሁ በብሔራዊ ባንክ በተሰራ ስራዎች የውጭ ምንዛሪያችንን ማስተካከል ያለንን ደግሞ ተቀማጭ የውጭ ምንዛሬ ማሻሻልና በቀጣይ ጊዜያቶች በብላክ ማርኬት የሚሸጡ በርካታ ዶላሮች የሀገርን እድገት በምን ያህል ደረጃ እንደሚጎዱ ይታወቁላ። እነዚህን ገበያዎች ከገበያ ውጭ በማድረግ የሀገርን እድገት ማሻሻል። ሁለተኛ ጉዳያችን እንግዲህ የገንዘብ ፖሊሲ ማዕቀፍን በማዘመን የዋጋ ንረትን መቀነስ ነው። እንደሚታወቀው እንግዲህ ከጊዜ ወደ ጊዜ እየጨመረ የመጣው የዋጋ ንረትን ማሻሻያ ትልልቅ ስራዎች እየተሰሩ ነው። ከዚህ ጋር ተያይዞ እንግዲህ መንግስት አዳዲስ እቅዶችን በማውጣት በተለይ ደግሞ የዋጋ ንረትን ለመቀነስ ትልልቅ እንቅስቃሴዎች እየተሰሩ ነው። በሀገር ውስጥ ምርትና ምርታማነትን ማሳደግ እንደዚሁም ደግሞ የራስን መዋለ ንዋዮችን በማፍሰስ የሀገርን ኢኮኖሚ ማሻሻል በሚባለው ደረጃ ሀገራችን በርካታ የልማት መሰረተ ልማቶች አሏት። እነዚህ ልማቶችን አምርተንና የራሳችንን አቅም ብንጠቀም ትልልቅ የሚባሉ የዋጋ ንረቶችን መቋቋም የምንችልባቸው ሂደቶች አሉ። በተለይ ደግሞ የሀገር ውስጥ ስራዎችን በምንጠቀም ወይም ደግሞ የሀገር ውስጥ ምርቶችን በምንጠቀምባቸው ጊዜያቶች ውስጥ የሀገር ውስጥ ኑሮ ማሻሻያ ሂደቶች በጣም ትልቅ ሚና የተሰጠው ነው። ሶስተኛው የዕዳ ተጋላጭን በመፍታትና የሀገር ውስጥ ገቢን በማሳደግ ሀገሪቱ የልማት ፍላጎት በሀገር ውስጥ እቅድ ለማሳካት ምቹ መድረኮችን መፍጠር ነው። እነዚህ ጋር ተያይዞ እንግዲህ የዕዳ ተጋላጭነታችንን በመቀነስ በተለይ ደግሞ ለዕዳ የሚያጋልጡን እንደ ዶላር ምንዛሬ ያሉትን ደግሞ ብላክ ማርኬቶችን ከገበያ ሙሉ ለሙሉ በማውጣት እነዚህ ስራዎችን በመስራት የተለያዩ እንቅስቃሴዎችን ማድረግ ተገቢ ነው። አምስተኛው የመንግስት አገልግሎት አሰጣጥ በማሻሻል የአየር ንብረት ለውጥን በማቋቋምና የምግብ ሉዓላዊነትን በማረጋገጥ ጠንካራና አካታች ዘላቂነት ያለው ልማትን ማምጣት ነው። በዚህ ስራዎች እንግዲህ በርካታ ስራዎችን ሰርተናል። በተለይ ደግሞ በአረንጓዴ አሻራ የሰራናቸው የአየር ንብረት ለውጥ እንደዚሁም ደግሞ የምግብ ሉዓላዊነትን ማስጠበቅ በሚባለው ደረጃ በርካታ ስራዎችን ሰርተን የራሳችንን የምግብ ሉዓላዊነት ያስጠበቅንበት ሂደቶች አሉና እነዚህ ስራዎች በተለይ ደግሞ በማክሮ ኢኮኖሚ ከለውጡ በኋላ የመጡ ትልልቅ እንቅስቃሴዎች የሀገርን እድገት ወደ ላይ ከፍ ያደረጉበት ሀገራችን አሁን ባለችበት ደረጃ ደግሞ በቀጣይም በርካታ ስራዎችን መስራት ይጠበቅብናል። ምክንያቱም ደግሞ በማደግ ላይ ያለ ፖሊሲ ወይንም ደግሞ በማደግ ላይ ያለች ሀገር እንደመሆኑ አንጻር የተለያዩ እንቅስቃሴዎች መሰራት ካለባቸው በማክሮ ኢኮኖሚ ደረጃ የተሰሩ ትልልቅ ምርቶች ናቸው። ከዚህ ጋር ተያይዞ እንግዲህ የገንዘብ ሚኒስትሩ አህመድ ሺዴ እንግዲህ በዓለም ባንክና የዓለም የገንዘብ ድርጅት ዓመታዊ ጉባኤ ላይ ከተሳተፉ በኋላ በተለይ ደግሞ ኢትዮጵያ ያመጣቻቸው ትልልቅ ለውጦችን የተመለከትንበት ሂደቶች አሉ። በዚህም ጋር ተያይዞ እንግዲህ በጉባኤው ላይ የማክሮ ኢኮኖሚ ለኢትዮጵያ ያስገኛቸው ተጨማሪ ለውጦችና ሂደቶችን ማብራሪያ ሰጥተዋል። ከዚህ ጋር ተያይዞ እንግዲህ የመጀመሪያው ጠንካራ ኢኮኖሚ እድገትን መፍጠር ነው። አሁን ላይ ያለው የኢትዮጵያ ኢኮኖሚ ጠንካራና ከሚባለውና በተለይ ደግሞ በእድገት ላይ ካለ ኢኮኖሚ ነው። እንደ አፍሪካ ስንመለከተው በተለይ ደግሞ እንደ ቀጠናችን ስንመለከተው ኢኮኖሚያችን ስቴብል ነው፣ በጣም ጠንካራ ነው። ከዛ ጋር ተያይዞ ደግሞ እድገቱ ከጊዜ ወደ ጊዜ የተሻሻለ ነው። እነዚህም ደግሞ የማክሮ ኢኮኖሚ መከተላችን ነው። ሌላው የዋጋ ግሽበትን መቀነስ ነው። በተለያዩ ጊዜያቶች የዋጋ ግሽበትን ለመቀነስ መንግስት የተለያዩ እንቅስቃሴዎችን እየሰራ ይገኛል። ከዚህ ጋር ተያይዞ እንግዲህ የሀገር ውስጥ ምርትን በማሳደግ ምርታችንን ከፍ እያደረገ በመጣን ቁጥር የሀገር ውስጥ የምርት ማሻቀብን የመቀነስ ሂደት የዋጋ ጭማሪ መቀነስን እየተመለከትንበት ነው የምንገኘው። የኢትዮጵያ የውጭ ንግድን ማሳደግ አሁን ለኢትዮጵያ በተለይ ደግሞ የውጭ ንግዷን በጣም እያሳደገች ነው። እንደ ስንዴ ያሉ ምርቶችን እንኳን ከተለያዩ ሀገራቶች ከመግዛት አልፈን ለተለያዩ ሀገራቶች መሸጥ ጀምረናልና የውጭ ምርቶቻችንን የምናሳድግበት ሂደቶች በተለያዩ ጊዜያቶች የተሰሩ ነው። ያሉን የውጭ ምንዛሪዎችን ለማሳደግ ደግሞ እነዚህ ስራዎች በትልቁ መሰራት አለባቸው። እንደምናውቀው በርካታ ጊዜያቶች ኢትዮጵያ ለውጭ ሀገራቶች የተለያዩ ምርቶችን ትሰጣለች። ነገር ግን እነዚህ ስራዎች በደንብ አልተሰሩም ነበረ፣ ማሻሻያ ያስፈልጋቸው ነበረ። ከሪፎርሙ በኋላ ደግሞ የውጭ እድገታችን ከፍ እያለ መጥቷል። እንደዚሁም ሌላው ደግሞ የውጭ የተሻለ የምንዛሬ ክምችት ማስቀመጥ ነው። ብሔራዊ ባንክ እንደሚታወቀው በርካታ ጊዜያቶች የውጭ ምንዛሬ ክምችት በጣም ትልቅ እጥረት ነበረበት። ነገር ግን ከሪፎርሙ በኋላ የተሰሩ ትልቅ ስራ ምንድነው? የውጭ ምንዛሬ ክምችታችንን ከፍ ማድረግ በተለያዩ ጊዜያቶች ለሚመጡብን የኢኮኖሚ ማደግና መውረድ ደግሞ ትልቅ አስተዋጽኦ ስለሚኖረው እነዚህ ስራዎች ደግሞ በትልቁ የተሰሩበት ነው። ከዚህ ጋር ተያይዞ እንግዲህ በሪፖርቱ ከቀረቡ ትልልቅ አበይት ጉዳዮች ናቸው። ሚኒስተሩ እንግዲህ የኢትዮጵያ ዋና ዋና የልማት ትኩረቶችንም በዝርዝር አብራርተዋል። ኢትዮጵያ በቀጣይ ጊዜያቶች ከምትሰራቸውና አሁን ደግሞ እየሰራቻቸው ካለችውና ማሳደግ ካለባቸው ትልልቅ የሚባሉ የልማት ትኩረቶች አንጻር ሲመለከታቸው የመጀመሪያው የግብርና ትራንስፎርሜሽን ማሳደግ ነው። ኢትዮጵያ በተለይም ጊዜ በተለይ ደግሞ የግብርና ኢንዱስትሪያችን ከፍ እያለ መጥቷል። በርካታ ህብረተሰባችን አምራች ነው። በተለይ ደግሞ የገበሬው ህብረተሰብ ደግሞ እንዴት ማሻሻል አለብን ለሚለው ትልልቅ ስራዎች ተሰርተዋል። ከዚህ ጋር ተያይዞ እንግዲህ ምርትና ምርታማነትን ለማሳደግ የማዳበሪያ እጥረት በተለያዩ ጊዜያቶች ትልልቅ እንከን ሲሆኑብን ነበረ። አሁን ላይ ቢያንስ መንግስት የማዳበሪያ እጥረቱን ለመፍታት እነዚህ ስራዎችን እየሰራ ነው። ነገር ግን እነዚህ እጥረቶች እስከመቼ ይቀጥላሉ ለሚባለው ትልቅ መፍትሄ የተሰጠው እንግዲህ ዋነኛውና ዘላቂው የማዳበሪያ ፋብሪካ ግንባታ ነው። ከዚህ ጋር ተያይዞ እንግዲህ የሀገራችንን ምርትና ምርታማነትን የምንጨምርበት ነው። እንደዚሁ ሌላው ደግሞ በሰው ሀብት ልማት ላይ ፈሰስ ማድረግ ነው። ኢትዮጵያ በተለይ ደግሞ ትልቅ የሚባል የሰው ሀብት አላት። እነዚህ ሀብታችን ላይ እንዴት መዋለ ንዋዮችን አፍሰን እድገትን ማምጣት እንችላለን በሚለው ነው።
የመጀመሪያው ማኒፋክቸሪንግ ነው። የተለያዩ ኢንዱስትሪዎችን በተለይ ደግሞ መዋለ ንዋዮችን ማፍሰስ የሚችሉ ትልልቅ ባለሀብቶችን ወደ ሀገራችን በሳብን ቁጥር የሀገራችንን እድገት ከፍ እናደርጋለን። ከዚህ ጋር ተያይዞ እንግዲህ በርካታ የስራ አጥ ቁጥራችንን እንቀንሳለን። በተለያዩ የኢንዱስትሪ ፓርኮቻችን በርካታ የሚባሉ ሰራተኞች አሉ። ከዚህ ጋር ተያይዞ እንግዲህ ማኒፋክቸሮቻችንን ባሳደግን ቁጥር የሚመጣልን ትልልቅ የስራ አክሰሶችን የመጠቀምና የስራ አጥ ቁጥራችንን የመቀነስ ስራ ነው። ሌላው ኢነርጂ ነው። ያለንን አቅም የመጠቀም እንደዚሁም ደግሞ ባለን አቅም ደግሞ የመስራት ሂደታችንን ማሳደግ ነው። ሌላው ደግሞ ሎጂስቲክ እና ዲጂታል ሴክተሩን በግል ዘርፉ መተካት ነው። እንደሚታወቀው የተለያዩ ግዙፍ ዘርፎች የተያዙት በመንግስት ነበረና እነዚህ ግዙፍ ዘርፎችን ደግሞ ወደ ግል በማምጣት የግሉንም በማሳተፍ ሁለቱም በጋራ የሚሰሩበትና የጋራ እድገትን ማምጣት ነው። ፈጠራ የታከለበት የፋይናንሻል መፍትሄ ማምጣት ነው። በተለያዩ ጊዜያቶች የፋይናንሻል ችግሮቻችንን ለመፍታት ደግሞ የተለያዩ ፈጠራዎች እየተሰሩ ነው። ከዚህ ጋር ተያይዞ እንግዲህ በተለይም ደግሞ የፋይናንሻል ችግሮቻችንን የምንፈታባቸውን አዳዲስ ፈጠራዎችን ኢትዮጵያ በተለያዩ ሪሶርሶች አላት። ሪሶርሶቻችንን እንዴት መጠቀም አለብን? ያሉን ሪሶርሶች እንኳን ለመጠቀም የተለያዩ እንከኖች አሉብንና ከዚህ ጋር ተያይዞ የሪሶርስ አጠቃቀምና የሂደት ስራዎችን የሰራንባቸው ትልልቅ ሁነቶች አሉ። እንደው የዓለም ባንክ ፕሬዚዳንት እንኳን እንዳሉት ከሆነ በበኩላቸው ጠቅላይ ሚኒስትር ዶክተር አብይ አህመድ ቆራጥ አመራር በመስጠት የሀገሪቷን የኢኮኖሚ እድገት በመለወጥ ረገድ ትልቅና ከፍተኛው ሚና ይጫወታሉ ብለዋል። ይህም የመጣው እንግዲህ የማክሮ ኢኮኖሚያችን ማሻሻያ ስራ ስለተሰራ ነውና በዚህም እንግዲህ የዓለም ባንክ ፕሬዚዳንት አጄይ ባንጋ እንዳሉት ከሆነ ጠቅላይ ሚኒስትር ዶክተር አብይ አህመድ በማክሮ ኢኮኖሚ ላይ ባመጡት ነው ትልቅ እምርታ መጥቷል። የኢትዮጵያ እድገትም ደግሞ አሁን በቋሚነትና በቀጣይነት ደረጃ ላይ ይታያል ብሏል። አሁን ላይ ብድር መክፈል ስላልቻለች የሀገሪቱ ትልልቅ ሀብቶች ሊወረሱ ነው የሚሉ የተለያዩ ማህበራዊ ሚዲያ ላይ የሚዘዋወሩ መረጃዎች አሉ። ነገር ግን እንደ ዓለም ባንክ፣ አይኤምኤፍ የተለያዩ ድርጅታት በተለያዩ ጊዜያቶች የኢትዮጵያን ኢኮኖሚ የሚገመግሙበት አሉ። በተለይ ደግሞ አይኤምኤፍ እንደዚሁም በኢትዮጵያ ኢኮኖሚ ላይ ባመጣው ትልልቅ እምርታዎች ምን አይነት ሂደቶች አሉ የሚለውን የተለያዩ ጊዜያቶች ይገመግማሉና እነዚህ ግምገማዎች እንደሚታወቀው የኢትዮጵያን እድገት ከፍ ማድረግና የኢትዮጵያን የማሻሻል ስራዎች ነው። በተለይ ደግሞ መንግስት አሁን የወሰደው በትልልቅ ደረጃዎች የተሄዱበት ደግሞ የሪፎርም ስራዎች ከሪፎርሙ በኋላ የተመለከትናቸው በርካታ ለውጦች አሉን። የሀገራችንን ችግር ከመፍታት አንጻር የነበሩብንን ዕዳዎች የማቃለል የመክፈልና ሙሉ ለሙሉ ከዕዳ ነፃ የመሆን ስራዎች በርካታ ስራዎች የተሰሩ ነው። እንደ ዕዳችንን ሙሉ ለሙሉ ለምን ነፃ አልወጣንም? ለምን እስካሁንስ በዕዳ ቆየን ለሚባለው የሀገር እድገትና የሀገር ብልጽግና የሚረጋገጠው በተለያዩ ጊዜያቶች ሙሉ ለሙሉ ዕዳ ሲከፈል አይደለም። አሁን ያሉብን ዕዳዎች ዛሬ ላይ የነበሩ ሳይሆን ከዚህ በፊት የነበሩ ውዝፍ ዕዳዎች፣ በተለይ ደግሞ ባለፈው መንግስታት ዘመን የነበሩ በጣም ለትልልቅ ፕሮጀክቶች የተበደርናቸው ነገር ግን ፕሮጀክቶቹ ሳይሰሩ የቆሙ ትልልቅ ውዝፍ ዕዳዎቻችንን በመክፈል እንግዲህ በማክሮ ኢኮኖሚ የተለያዩ ለውጦች ማምጣት ችለናልና የማክሮ ኢኮኖሚያችንን ለውጥ ደግሞ የዓለም ባንክ ፕሬዚዳንት ሳይቀሩ የተለያዩ መንግስታቶች እየመሰከሩለት ይገኛሉ። ሌላ ሁለተኛ ጉዳያችን እንግዲህ በተለይ ደግሞ በአፍሪካ ፖለቲካ የማንመለከተው አንድ ትዝብት አለ። በምርጫ የተሸነፉ መሪዎች ለምን ይሸነፋሉ የሚሉትና ምርጫ እንደመሸነፋቸው የማይቆጠርበት ሂደት አለ። ነገር ግን ይህንን ሙሉ ለሙሉ የቀነሱልን በተለይ ደግሞ ለ5 ተከታታይ ጊዜያቶች ለፕሬዝዳንታዊ ምርጫ ተወዳድረው ነገር ግን 5ቱንም ሳያሸንፉ ቢቀሩ እነዚህ ሁኔታዎች አምነው ተቀብለው ከገዢው ፓርቲ ጋር ወይንም ደግሞ ሀገሪቷን ከሚያስተዳድረው ፓርቲ ጋር የተለያዩ እንቅስቃሴዎችን ሲሰሩ የምንመለከታቸው የኬንያው ቡንቱ ፖለቲከኛ እንግዲህ ራይላ ኦዲንጋ በትናንትናው ዕለት አርፈዋል። እንደው ፖለቲከኛው በተለይ ደግሞ ለአፍሪካ የዲሞክራሲ ፖለቲካ ትልቅ አስተዋጽኦ ያበረከቱ ናቸው። በተለይ ደግሞ በሀገራቸው ኬንያ ያለውን የዲሞክራሲ አገዛዝና የዲሞክራሲ ሲስተምን ደግሞ ያሳደጉበት እንደዚሁም በዲሞክራሲ አቀንቃኝ የነበሩ የቀድሞ የኬንያ ጠቅላይ ሚኒስትር ራይላ ኦዲንጋ እንግዲህ ትናንትና እረፍታቸውን ተሰምተዋል። በተለያዩ መንግስታቶች ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ የተለያዩ ሀገራት መንግስታቶች እነዚህ በተለይ ደግሞ በአፍሪካ ፖለቲካ ላይ እንደዚሁም ላመጡትና ለሰሩት ትልልቅ አስተዋጽኦች ምስጋና ሲቸራቸው ነበረ። በኬንያ የአንድ ፖለቲካ ስርዓት እንዲቆምና በማደግ ላይ ያለች ሀገር እንደመሆኑ አንጻር አሁን የምትተዳደርበትን ህገ መንግስት በመቅረጽና የነበረውን ደግሞ ህገ መንግስት በማሻሻል ትልቅ ስራዎችን የሰሩ ፖለቲከኛ ናቸው። እንደው ፖለቲከኛው በኬንያ ብቻ ሊወሱ የሚገቡ አይደሉም። በተለይ ደግሞ በአፍሪካ በተለያዩ የዓለም ሀገራቶች ስለ ዲሞክራሲ ያቀነቅናሉ። ሀገራቸው ደግሞ በዲሞክራሲያዊ ሲስተም እንድትተዳደርና ህገ መንግስቷ እንዲጸድቅ ህገ መንግስቷ ደግሞ ተግባራዊ እንዲሆን የሰሩ ስራ ነው። ብዙ ጊዜ እንደምንመለከተው በአፍሪካ ፖለቲካ ውስጥ በምርጫ የተሸነፈ ፕሬዚዳንት በተለይም ደግሞ በተለያዩ ጊዜያቶች ደግሞ አንዴም 2-3 ከተሸነፈ ሀገሪቷን ወደ ከፋ ቀውስና ወደ ከፋ ግጭት ነው የሚያስነሳቸው። እሳቸው ግን በተለይ ደግሞ በተለያዩ ጊዜያቶች እንዳልኳችሁ ለ5 ምርጫ ተሸንፏል። ለ5 ምርጫ ሲሸነፉ ምርጫ እንደተጭበረበሩ ይገልጻሉ። ነገር ግን ምርጫ ከመጭበርበሩ ጋር ተያይዞ እሳቸው ምርጫውን አምነው ከተቀበሉት በኋላ የሂደቱን አዎንታዊነት ካመኑ በኋላ ከተለያዩ ገዢ ፓርቲ ጋራ የሚያደርጉት ቁርኝነት በተለይ ደግሞ ለአፍሪካ እንደ ትምህርት የሚወሰዱ ፕሬዚዳንት ናቸው። እንደሚታወቀው ግን በ2007 በነበረው ምርጫ የራይላ ኦዲንጋ ደጋፊዎች በሀገሪቷ ከፍተኛ ግጭት አስነስተው ነበር። ከዚህ ጋር ተያይዞ እንግዲህ ምርጫው ተጭበርብሯል በሚል የእሳቸው ደጋፊዎች የተለያዩ እንቅስቃሴዎችን ሲያደርጉ ነበርና ይሄም ሁኔታ በነበረበት ወቅት በኬንያ በ2007 ከፍተኛ እንቅስቃሴ ነበረ፣ ከፍተኛ ግጭቶች ነበሩ።
እነዚህ ግጭቶችንም ለመፍታት እንግዲህ በወቅቱ የተባበሩት መንግስታት ድርጅት ጸሐፊ የነበሩት ኮፊ አናን ችግሩን ለመፍታት የስልጣን መረጋጋት ስምምነት ለማምጣት አስበው እንግዲህ ባጸደቁት አዲስ ፖሊሲ ሁለቱም መንግስታቶች በጋራ መስራት እሳቸው እንደ ጠቅላይ ሚኒስትር ደግሞ ዋናው የተመረጡ ደግሞ እንደ ፕሬዚዳንት የሰሩበት ስራ አለ። እሳቸው ጠቅላይ ሚኒስትር ሆነው በሰሩበት በኬንያ የተለያዩ ፖለቲካ ሂደቶች ላይ ትልልቅ የሚባሉ ጠንካራ ስራዎችን የሰሩባቸውን ሁኔታዎችን ተመልክተናል። ከዚህም ጋር ተያይዞ አሁን ላለችው ኬንያ እድገቷ፣ የፖለቲካ ምህዳሯ፣ በተለይም ደግሞ የምርጫ ፖሊሲዋ እንደዚሁም ደግሞ በሀገሪቷ በተለያዩ እንቅስቃሴዎች በሚደረጉ የሰብአዊ መብት ጥሰቶችና በአፍሪካ በሚደረጉ የሰብአዊ መብት ጥሰቶች ላይ የተለያዩ እንቅስቃሴዎችን ሲያደርጉ እንመለከታቸዋለን። እንደው ሰውየው በቅርብ አረፉ እንጂ በቅርቡ እንግዲህ የአፍሪካ ህብረት ሊቀመንበር ለመሆን ምርጫ ሲወዳደሩ ነበረ። በዚህ ምርጫ እንግዲህ በጅቡቲው ተወካይ መሐመድ አሊ ዩሱፍ መሸነፋቸውን ተከትሎ በተለያዩ ጊዜያቶች እኒህ ፖለቲከኛ ሁሌ መሸነፍ ነው ወይ ሲባሉ ነበረ። ነገር ግን የፖለቲካ ምህዳርን እንዴት ማረጋጋት እንደምንችል በፖለቲካ መሸነፍ ለቀጣይ ምርጫ አለመዘጋጀት እንዳልሆነና ደግሞ ምርጫ ተሸነፉ ማለት ወደ ግጭት መግባት እንዳልሆነ ያሳዩን ትልቅ ፖለቲከኛ ናቸው። በተለይም ደግሞ በኬንያ እንደሚመራው ፕሬዚዳንሻል ሲስተም ቢሆንም ደግሞ በዚህ ፕሬዚዳንሻል ሲስተም ላይ 5 ጊዜ ተወዳድረዋል። 5 ጊዜም ከመሸነፋቸው ጋር ተያይዞ ፖለቲከኛው ወደኋላ አላፈገፈጉም። እሳቸውም ስራቸውን አቁሞ ወደኋላ አልሄዱም። የኬንያ ፖለቲካ እንቅስቃሴ ከፍ እንዲል በተለይ ደግሞ የጠቅላይ ሚኒስተር ሲስተም እንዲመጣና በኬንያ ጠቅላይ ሚኒስተር ሆኖ ተሾሙ በርካታ ስራዎችን ሰርተዋልና የእሳቸው ጠቅላይ ሚኒስተር ሆኖ መሾም ለኬንያ ምን ጠቀማት ለሚሉ ፖለቲከኞች ደግሞ በተለይ ደግሞ የሀገሪቷን የዘመናዊ ፖለቲካ ስትራቴጂ እና የዘመናዊ ፖለቲካ እድገትን ያሳዩበት ነው። ዘመናዊ አርኪቴክቸር ይባላሉ። የኬንያ ዘመናዊ አርኪቴክቸር ማለትም ደግሞ የፖለቲካ አርኪቴክቸር ብለው ነው የሚጠሯቸው ኬንያኖች። እነዚህ ስራዎችንም የሰሩት እንግዲህ ጠቅላይ ሚኒስትር በነበሩባቸው ዘመኖችና ተፎካካሪና ተወዳዳሪ በነበሩባቸው ጊዜያቶች ናቸው። በርካታ ስራዎች ደርሶባቸዋል። በርካታ እንግልቶች ደርሶባቸዋል። ነገር ግን እነዚህ ሁላ ነገሮች እሳቸውን ከፖለቲካ ምህዳራቸው ወደኋላ አልመለሳቸውም። ነገር ግን እነዚህ ፖለቲከኛ ጥቅማቸው ምንድን ነው? እነዚህ ፖለቲከኛ ስለ አፍሪካ መሪዎች ምን አይነት ትምህርት ሊሆኑ ይገባል እንደምለን የምንመለከተው በተለያዩ ጊዜያቶች በአፍሪካ የፖለቲካ ምህዳር ውስጥ ምርጫ የሚያሸንፈው ገዢው ፓርቲ ነው። ገዢው ፓርቲ ደግሞ ምርጫ አሸንፎ የነሱ ተፎካካሪዎችን ወደ እስር ቤት መወርወር እንደዚህም ደግሞ የተለያዩ እንግልቶች ሲደርስ ነበረ። ወይንም ደግሞ በምርጫ ተወዳድሮ ወይንም አሸንፎ የመጣ ሌላ የፖለቲካ ፓርቲ ካለ ገዢው ፓርቲ ስልጣኑን ለመልቀቅ አይሞክርም ነበረ። ከዚህ ጋር ተያይዞ እንግዲህ ራይላ ኦዲንጋ 5 ጊዜም ቢሸነፉም 5 ጊዜም ስልጣናቸውን የለቀቁበት ወይንም ደግሞ ለስልጣናቸው በተለያዩ ጊዜያቶች ፉክክርን ያደረጉበት እንጂ ወደ ግጭትና ጸብ የገቡበት የለም። እንደው የ2007ቱን ስንመለከትም የእሳቸው ደጋፊዎች ምርጫው እንደተጥበረበረ ስላወቁ በሄዱበት የግጭት መንገድ ኬንያ ወደ ግጭት አስገብተዋት ነበር። ነገር ግን ግጭቱ ወደ ሰላማዊ መንገድ መጣው ወዳለው የፖለቲካ ምህዳር ያመጡበት ሂደቶች አሉና አፍሪካ ከሳቸው ብዙ ነገር ልትማር ይገባል። በተለይ ደግሞ ለአፍሪካ ትልልቅ ትምህርት የሚሆኑ ፖለቲከኛ ናቸው። እነዚህ ፖለቲከኞች እንግዲህ የአፍሪካን የፖለቲካ ምህዳር በደንብ ያውቃሉ። በተለያዩ የዓለም መንግስታት ጉባኤዎች ላይ ተሳትፈዋል። በተለያዩ ጊዜያቶች ደግሞ ስለ አፍሪካ መብትና አፍሪካ በተለይም ደግሞ በአውሮፓ እንደዚሁም በተለያዩ የዓለም መንግስታት የሚሰጣት ሽፋን ዝቅተኛ ነው ብለው ተወዳዳሪነት የሌለውን የፖለቲካ እውቀታቸውን ሲያሳዩን የነበሩ ነውና ፖለቲከኛው ከማረፋቸው ጋር ተያይዞ እንግዲህ የኬንያ መንግስትም የተለያዩ መንግስታቶች ዜና እረፍታቸውን ሲናገሩ ለአፍሪካ ትልቅ የዲሞክራሲ እንቅስቃሴ ሲያደርጉ የነበሩ መሪ ሲሏቸው ነበረ። እነዚህ መሪ እንግዲህ ዛሬ ላይ ሊወደሱ የቻሉት በሰሯቸውና ባደረጓቸው ድርጊቶች ናቸው። በሀገራቸው በነበረው የፖለቲካ እንቅስቃሴ ላይ ከፍተኛ ሚናውን ተጫውተዋል። በአፍሪካም ላይ እንግዲህ እነዚህ አይነት ፖለቲካ እንቅስቃሴዎችን ሲያደርጉ ነበረና የአፍሪካ ፖለቲካ ምህዳር ወደዚህ አይነት ምህዳር መምጣት አለበት ብለን እናስባለን። ራይላ ኦዲንጋ 5 ጊዜም ሲሸነፉ 5 ጊዜም እንደተጭበረበሩ ይግለጹ እንጂ ከተሸነፉ በኋላ ከገዢው ፓርቲ ጋር ወይንም ደግሞ ምርጫውን ካሸነፈው የፖለቲካ ፓርቲ ጋር አብረው በጋራ በሆደ ሲሰሩ ነበረ። የፖለቲካ ምህዳራቸውን ለማሻሻል የተለያዩ እንቅስቃሴዎችን ሲያደርጉ ነበረ። ለሀገራቸውም የተለያዩ ስራዎችን ሰርተዋልና ሌሎች የአፍሪካ መሪዎችን በተለይ ደግሞ አሁን ላይ በተለይ ደግሞ በወታደራዊ መፈንቅለ መንግስት የሚደረጉ የተለያዩ ሀገራቶች የስልጣን ልውውጥ አለና እነዚህ መሪዎች ከነዚህ መሪ የተለያዩ እንቅስቃሴዎችን ሊመለከቱ ይገባል። ምክንያቱም የአፍሪካ ፖለቲካ በዚህ ሂደቱ የሚቀጥል ከሆነ እስከ መቼ ድረስ ነው አፍሪካ ሁሌ በግጭትና በስልጣን ጥማት የምትኖረው የሚለው ትልቅ አጠያያቂ ጉዳይ ስለሆነ ሌሎች ሀገራቶች ይህንን ስራ መመልከት አለባቸው። እነዚህ ሂደቶችን ደግሞ መሻሻልም አለባቸው። እንደው ሌሎች የአፍሪካ ሀገራቶችም ከራይላ ኦዲንጋ ምን ይማሩ የሚለው ትልቅ አጠያያቂ ጉዳይ ነውና ሁሉም የአፍሪካ መሪዎች እንግዲህ ከራይላ ኦዲንጋ የፖለቲካ እንቅስቃሴን በምርጫ ከተሸነፉ በሰላማዊ መንገድ ስልጣንን መልቀቅ ወይንም ደግሞ ስልጣንን ለማስመለስ የተለያዩ እንቅስቃሴዎች መሄድ አለባቸው። እሳቸው ለፕሬዚዳንሻል ሲስተም ተወዳድረው ባያሸንፉም ነገር ግን ጠቅላይ ሚኒስትር ሂደቱን ያገኙበት መንገድ ደግሞ በሰላማዊ መንገድና የችግር የመፍቻ መንገድ ተብሎ በተሄደበት መንገድ ነውና ለአፍሪካ ፖለቲካ ትልቅ አስተዋጽኦ የነበራቸው ራይላ ኦዲንጋ እንግዲህ በትናንትናው ዕለት አርፈዋል። ለአፍሪካ ትልቅ አስተዋጽኦ አድርገዋል። በተለይም ደግሞ የኬንያ የፖለቲካ አርኪቴክቸር ተብሎ የሚጠሩ ሰው በትናንትና ለዜና እረፍታቸው ሲሰማ በርካታ የአፍሪካ መሪዎች እንደዚሁም የአፍሪካ ሀገራቶች ሀዘናቸውን ገልጸዋል። ምክንያቱም አፍሪካ ካለፈው ጊዜያቶች መሻሻል አለባት፣ አዳዲስ እንቅስቃሴዎች መምጣት አለባቸውና
ሁሉም የአፍሪካ መሪዎች ከራይላ ኦዲንጋ ይማሩ እንላለን። እንግዲህ ለዛሬ የነበሩን ፕሮግራሞች እኒን ይመስሉ ነበረ። እናንተም ከፕሮግራማችን ጋር አብራችሁን ስለቆያችሁ ከልብ እያመሰገንን የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ እየጋበዝን በቀጣይ ቀን በሌላ አጀንዳ እስከመመለስ ቸር ቆዩን።